ምንም አይነት መጫወቻ አልፈልግም። እናቴ ብቻ ነው የምፈልገው። ነይ ተነሽ። ግን ውድ ደፍኔ ስሚ፣ እኛም በጣም ነው የምንወድሽ። ተመልከች፣ አያትሽ በጣም ብዙ መጫወቻዎችን ይገዛልሽ። በጣም የሚያማምሩ ናቸው። እነዚህን ካልፈለግሻቸው ደግሞ ነገ ገበያ አብረን እንሄድና የምትወጃቸውን በሙሉ እንገዛለን። አይደል አያትየው? አዎ፣ የምትወዳቸውን ነገሮች በሙሉ እንገዛላታለን። ኢዝሚር ውስጥ አንድ ትልቅ ሰፊ የልጆች መጫወቻ ቦታ ተከፍቷል። ከፈለግሽ እዛ ልንወስድሽ እንችላለን። ምን ትያለሽ? ምንም ነገር አልፈልግም አሉ። እነዚህ መጫወቻዎች በሙሉ ምንም አልፈልጋቸውም። እናቴን ብቻ ነው የምፈልገው። ግን የኔ ውድ ደፍኔ ስሚ፣ ከዚህ በኋላ ቤትሽ ይሄ ነው እወቂ። ይሄ የኔ ቤት አይደለም። አልፈልግም። ሶመር ልጄ። እማዬ ወደ ቤት ተመለስክ ልጄ? ፈጣሪ ይመስገን። የኔ ልጅ ስለመጣ በጣም ደስ ብሎኛል። ቆይ መጀመሪያ ልይ እስቲ። ቆይ ግን እንዴት ከዛ ልትወጣ ቻልክ የኔ ልጅ? ጠበቃው አቶ ያፉዝ ደውሎ ሊነግርሽ ነበር፣ ግን እኔ እንዲናገር አልፈለግኩም። ምክንያቱም ሰርፕራይዝ ላደርግሽ ስለፈለግኩ ነው። የኔ ውድ ልጅ ዳፍኔ ውዴ። አይላ ጥለሽኝ አትሂጂ። ይሄ በጣም ያሳፍራል ደፍኔ። ቁጭ በል ልጄ እና ተቀመጥ። ነይ እኛም እንቀመጥ። ሶመር ቆይ ግን ልጄ፣ የፍርድ ቤቱ ቀጠሮ በኋላ ነበረ። ይሄ እንዴት ሊፈጠር ቻለ? እንዴት ሊሆን ይችላል ውድ ዛር? ጠበቆቻችን ባላቸው አቅም ሁሉ ስራቸውን ሰርተው ልጃችንን ከዛ ቦታ አስወጡልን። በቃ ከጠበቆቹ ጋር የሚያገናኘው ነገር የለም። ምን አምልጠ ነው ልጄ? አምልጠ ነው እንዴ? እንዴት ነው እንደዛ ሊሆን የቻለው? ቱርካን ክሷን አንስታለች፣ ለዛ ነው። አዎን፣ ልጇ እኛ ጋር እንደሆነ ስትሰማ በፍጥነት ክሷን አነሳች። ገባኝ። ከእሱ ጋር የሚገናኝ አይመስለኝም እማዬ። ከካርታል ጋር ልክ ፍቻችን እንደተጠናቀቀ ክሴን ወዲያው አነሳለሁ። እዚህ ልትቆይ አትችልም። ብቻ አንተ ትንሽ ጊዜ ጠብቀኝ እባክህ። ልጄ ዳፍኔ የኔ ልጅ ተወኝ፣ እንዳትነካኝ። እናንተ በጭራሽ አልፈልግም። ቆይ እንዴት እንደዛ ታያለሽ ደፍኔ? አባትሽ እኮ ነው። በዛ ላይ በጣም ነው የሚወድሽ። ማለቴ ለአንቺ ብሎ ያደረገውን ነገር ብታውቂ ኖሮ እንደዚህ አትይም ነበር። እንደዚህማ አትሁኚ። እዚህ ከመጣሽ ጀምሮ በጣም ስትቅነጠነጪ ነበረ። ዝም ብለሽ ታለቅሻለሽ። ግን እኛንም በጣም እያሳዘንሽን እኮ ነው። ምክንያቱም እናቴ ስለምፈልጋት ነው። ሩቻን በቃሽ፣ ይበቃል እያልኩሽ ነው። ከዚህ በላይ አትጫኛት። ገና እኮ ዛሬ ነው የመጣችው። ትንሽ መታገስ አለብን። እሺ፣ እኔና ዳፍኔ ትንሽ ዞር ዞር ብለን እንመለሳለን። እሺ፣ ንጹህ አየር ትቀበል፣ ግን በፍጹም ካጠገቧ እንዳትሄጂ። እሺ ወንድሜ። ስለተለቀክ ደስ ብሎኛል። አመሰግናለሁ። ወጥቻለሁ። እንዴት እንዳደረከው አላውቅም፣ ግን ላንተ ደስ ብሎኛል። ግን ደግሞ ልጅቷ ላይ ትንሽ ጫና ያበዛህባት አይመስልህም ወንድሜ? እንግዲህ መደረግ ያለበትን ነገር ነው ያደረግነው ውድ ሙስጠፋ።
አክስቴ ምን ተፈጥሮ ነው? ልጄ የት ነች? ልጄ የት ነው የወሰዷት? ቆይ አሁን ልጄ የት ነው ያለችው? እሺ ቱርካን፣ እሺ በቃ ነይ ውስጥ ግቢ። አትክልት ስፍራው ጋር እንሂድ። አባትሽም እዛ ስለሆነ እዛ እናወራለን። ግቢ። አቶ ካርታል ናግባ እባክህ። አይ ባረብሻችሁ እመርጣለሁ። እባክህ ናግባ፣ ምናልባት ልትረዳን ትችላለህ። አባዬ እንዴት ነው የፈቀድክላቸው? እንዴት ልታስቆማቸው እንኳን አልሞከርክም? ልጄ የፍርድ ቤት ወረቀት ይዛ ከፖሊስ ጋር ነው የመጣቸው። ምን ብዬ ላሳምናት እችላለሁ ስታስቢ? ቱርካን፣ ሰውየው ምን ማድረግ ይችላል? ከፖሊስ ጋር ሊታገል ነው እንዴ? ደግሞ በፍርድ ቤት ነው የሰጠሽው። ፍርድ ቤት ምናምን የሚባል ነገር የለም። እንዴት ሊሆን ይችላል ቱርካን? ፍርድ ቤቱ ውሳኔውን የሰጠው ለእሷ እኮ ነው ልጄ። በዛ ላይ ወረቀቱ እናትየዋ በፈቃዷ ልጇን የማትሰጥ ከሆነ በግዴታ ይወስዷታል ነው የሚለው። ፍርድ ቤት የሚባል ነገር የለም። ቆይ ለምን አይገባችሁም? ሰነዱ የውሸት ነው። ይሄ እንደተለመደ ከወይዘሮ ሩቻን ጨዋታ መሀል አንዱ ነው። እንዴት እንደዚህ አይነት ወጥመድ ውስጥ ትገባላችሁ? አባዬ አሁን ልጄን ወስደዋታል። ቆይ ሻው ምን ልናደርግ ነው አባዬ? ይህን ማመን አልችልም። ይህ ወረቀት የት ነው? ከተቀበላችሁት ማየት እችላለሁ? አዎ ይኸው። ይህን እንዲያጣሩ አደርጋለሁ። እንዴት ነው የሚሆነው? እማዬ ልጅቷ እንደሰማሻት ትጠላኛለች። ትለምዳለች ልጄ፣ ትለምዳለች። ለሱ ጊዜ አላችሁ፣ ግን በደንብ መስራት አለብህ። ሶመር ውዴ፣ ልጅ ልብ ውስጥ መግባትና ፍቅሯን ማግኘት በጣም ከባድ ነገር ነው። ግን በጭራሽ ተስፋ እንዳትቆርጥ። ትዕግስት ካለ በደንብ ይሳካልሃል። ግን ቱርካን ይህንን ስትሰማ ነገሩ ድብልቅልቁ ይወጣል። ሁሉም ነገር ህጋዊ ነው። ጠበቃዋ ፍርድ ቤት ነበር። ሁሉንም ነገር ያውቃል። ምንም ማድረግ አልቻለም። ትክክል አልሰራንም እንዴ? አልገባኝም አለ ቱርካን ላይ። እባክተው ሶመር፣ በፍጹም ቱርካንን ልትለማመጣት እንዳታስብ። ይሄ የሚገባት ነገር ነው። እማዬ የማታውቂያቸው ነገሮች አሉ። አይ የማውቀው ነገር በቂ ነው። ሄሎ ቱና፣ እንዴት ነሽ? አዎ የማሳደግ መብቱ ተሰጥቶናል። እንኳን ደስ አለን። አመሰግናለሁ። ቱርካን ምን አደረገች? ከባሏ ጋር ተፋታች እንዴ? ከምርሽ ነው? ገባኝ። እሺ አመሰግናለሁ። መልካም ቀን። ምን ተፈጠረ? ቱርካን እስር ቤት እያለሁ ልጠይቀኝ መታ ነበር። እቺ ሀፍረተ ቢስ ከባሏ ጋር ከተፋታች በኋላ ነበር ክሷን እንደምታነሳ የነገረች። እናስ እና ባሏን ልትፈታው ቻለች? አይ አልተፋቱም። ታውቂያለሽ፣ ፍርድ ቤት እንኳን አልሄዱ። ይኸውልህ አየህ አይደለ፣ ሁሌም ቢሆን ውሸት ነው። ሁሌም ክሷን ራሷ ያነሳችው እኛን ስለምትፈራ ነው። ሁሉም ነገር ውሸት ነው። በእርግጠኝነት ባሏን ለመፍታት አስባ ራሷ አታውቅም። ሁሉም ነገር የማስመሰል ነው። ሁሉም የት ነች ወይዘሮ ቱርካን? የት ነች እያልኩሽ ነው። ዳፍኔ ልጅቷን ማየት የለባትም። ሶመር ወታል። ጠበቃህ በጣም ፈጣን። አዎ መቼም እዚህ የመጣሽው መውጣቴን ለመክበር አይደለም። ቆይ እንዴት ነው እየቀለድክብኝ ያለኸው? ልጄን ለመውሰድ ነው የመጣሁት። ቅዳሜና እሁድ ላይ ብቻ ነው የምታያት። ይሄማ ቀልድ ነው። ቆይ ማን ይህንን ሕግ ያወጣው? ፍርድ ቤት የወሰነው ይሄንን ነው። ስማኝ፣ አባቴን በውሸት ሰነዶች ልትሸውረው ትችላለህ። እኔን ግን በጭራሽ አታታልለኝም። እመነኝ፣ ያደረግከው ነገር ይቆጫሃል ሶመር። አሁን ደፍኔ የት ናት? ሂድና አምጣት፣ ወስዳታለሁ። የት ነው የደበካት? የት ነሽ የኔ ልጅ? ደፍኔ ቱርካን፣ አሁን ብትሄጂ ጥሩ ነው።
ዳፍኔን ሳልወስዳት የትም ልሄድ አልችልም። ዳፍኔ! በቃሽ፣ መጮህ አቁሚ። ዳፍኔ እዚህ በአባቷ ቤት ከኔ ጋር ነው የምትቆየው። ገባሽ አይደል? አሁን እባክሽ ከዚህ ቤት ሂጂ። ብዙም ባትጫኝኝ ጥሩ ነው። ቱርካን፣ እጄን ልቀቀኝ። እውነት በጣም ነው የምታሳፍረው። እስከ ዛሬ ልጄን አታለ ልትወስድብኝ ስታቅድ ነበር። ለድርጊቱ የሚገባኝ ነው። ሶመር፣ ከእስር ቤት አስወጥቻለሁ እኮ። አዎ፣ በአንድ ውሸት እስር ቤት ገባው እና በሌላ ውሸት አስወጣሽኝ አይደል? እንደዛ ነው አይደል? ቆይ ደግሞ የምን ውሸት ነው የምታወራው? እናንተ እንደ ቤተሰብ ነው ያበዳችሁት። እንደውም እዚህ ጋር ልጄን በውሸትና በማታለል የወሰዳችሁብኝ እናንተ ናችሁ። ዳፍኔን መልሳችሁ ስጡኝ። ገባክ? እንደዚህ አልታላችሁኝ መቼም ቢሆን አለቃችሁም። ሶመር፣ ምንም ማድረግ አትችይም። ዳፍኔ እዚህ ከኔ ጋር ትቆያለች። እሺ ቱርካን፣ እና አንቺም ደግሞ ላደረግሽው ነገር በሙሉ ትከፍያለሽ። ምን አደረግኩ ደግሞ? እባክህ ምን አደረግኩ? አንተ የተረገምክ ፍጥረት ንገረኝ። አሁን ነፃ ከሆንክና ቤት ውስጥ ከመጣ ምን አደረግኩ? ምንም ሳታፍሪ ያንን ሰውዬ ከልጅ ጋር አኑረሽዋል። እሱ ሳይበቃ የእሱን ስም ሰጠሻት። ምን መብቷ አለሽ አንቺ? በየትኛው መብቱ ነው ቱርካን? እይኝ አለሁ፣ አልሞትኩም። እሺ የገዛ ልጄ እኔን ብትፈራኝም ብትጠላኝም እውነታው አባቷ እኔ ነኝ። እስከ መጨረሻው እታገላለሁ እና አሁን ልጄ መሆን ያለባት ቦታ ነው ያለችው። ስለዚህ እባክሽ አሁን ከዚህ ቤት ውጭ። የሚሻለው እሱ ብቻ ነው። ሌላ ነገር ሳይከተል አሁኑኑ ከዚህ ቤት ውጭ ቱርካን። ዳፍኔን ሳሊዝ ከዚህ የትም አልሄድም አልኩ። ገባክ? አልሄድም። ዳፍኔ በቃሽ፣ ሂጂ አልኩሽ ቱርካን፣ እና ተመልሰሽ ወደዚህ እንዳትመጪ። ዳፍኔ ዳፍኔ፣ መጥቻለሁ ውዴ። አንቺን ሳሊዝ የትም አልሄድም የኔ ውድ። ዳፍኔ አትጩ፣ ይሄ ነይ ውጭ። ዳፍኔ የኔ ውድ ልጅ፣ ልጄ የት ነች? ዳፍኔ እዚህ ጋር ቁጭ በይ፣ ቁጭ በይ፣ ተቀመጭ። ዳፍኔ! እማዬ፣ እማዬ! ዳፍኔ! የኔ ውድ ልጅ የት ነሽ? ዳፍኔ! ልቀቀኝ! ዳፍኔ! እማዬ! ተመለሽ! እማዬ! ዳፍኔ! እማዬ! ዳፍኔ! እማዬ! 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 ልቀቂኝ! እባክሽ ዝም በይ፣ አትጩሂ። እዚህ መሆን አልፈልግም። ዳፍኔ! በቃሽ፣ በቃሻል። አትጩሂ ቱርካን፣ አትጩሂ። ተረጋጊ በቃ። ያንን ያህል የምትፈልጊ ከሆነ በየቀኑ እየመጣሽ ልጅሽን ለአንድ ሰዓት ታያታለሽ። አይ ልጄን ሳሊዝ የትም አልሄድም። ልቀቀኝ! ዳፍኔ! ዳፍኔ! እማዬ! ዳፍኔ! ዳፍኔ በቃሽ። እናትሽን ቅዳሜና እሁድ ላይ ታያታለሽ። ይህንን ነገር አውቁ። እማዬ! ቅዳሜና እሁድ። እማዬ! ዳፍኔ! እማዬ! እዚህ ጋር ቁጭ በይ፣ እማዬ! ቁጭ በይ፣ ቁጭ በይ አልኩሽ እኮ። እማዬ! አንተ ዝም በይ። ልቀቂኝ! እሺ፣ ዳፍኔ እባክሽ ዝም በይ፣ አትጩሂ። እማዬ! እባክሽ ዝም በይ፣ አትጩሂ። ዳፍኔ ችግር የለውም ውዴ። እንደዚህ ማድረግሽን የምትቀጥይ ከሆነ እሱንም መብትሽን አስነጥቅሻል። አይ ልጄን ይዣት ሄዳለሁ። ሶመር፣ በጭራሽ ቱርካን፣ ትቻት ልጅሽን አልሄድም። ማየት ከፈለግሽ ፍርድ ቤት ሂጂ። አዎ እዛ ሂጂ። እንደዚህ መጮህ ወይም ቤት ውስጥ መበጥበጥ አትችይም። በቃሽ። ዳፍኔ! ረፊ በቃ በቃሽ። ቱርካን ውስጥ መግባት አትችይም። በቃሽ አልኩሽ እኮ ሶመር! በቃሽ። ትሰማኛል? ሁለተኛ ልጄ እንዳነካት። አባቴ ሳዲቅ፣ የእውነት በጣም ታሳፍራለህ። አሁንም በድጋሚ ደገምከው። ልጄንና እኔም በድጋሚ ዝቅ አደረግከን። ከዚህ በኋላ ምንም የምልህ ቃል የለኝም። በቃ ይበቃል። አባዬ፣ አባዬ፣ ልጄ ውስጥ በቃ፣ ነች። ድምጿን ሰምቼዋለሁ። በቃ አባዬ፣ ልጅ፣ በቃ። አባዬ፣ እባክህን እንውሰዳት ቱርካን፣ ችግር እባክህን። የለውም። አባዬ፣ ልጄ እኮ እዚህ ነች። አባዬ፣ በቃ፣ ድምጿን ሰምቼዋለሁ። በቃ ልጄ ልጅ፣ እባክህን፣ በቃ። አባዬ፣ እንውሰዳት። እሺ ዳፍኔ! ይገባኛል ልጄ። ቆይ ቆይ ቆይ፣ አሁን እንደዚህ ማድረግ አንችልም። እንዳልሹ ከተጫወተብንና ልጃችንን በሐሰትና በተጭበረበረ ወረቀት ከሆነ የወሰዳት ፖሊስ ጣቢያ እንሂድና ክስ እንመሰርታለን። እሺ የኔ ልጅ፣ ልጃችንን በግድ እንመልሳታለን። አይዞሽ፣ አታስቢ። አሁን ነይ እንሂድ። አባዬ፣ አይሆንም። ዳፍኔን ይዣት ነው የምሄደው። አባዬ፣ ልተዋት አልችልም። ቱርካን፣ ቱርካን፣ ችግር የለም። እሺ ልጄ፣ ማድረግ ያለብንን ነው የምናደርገው። አሁን በቃ ከዚህ በላይ አታልቅሽ። እሺ ነይ እንሂድ፣ እንሂድ። ይልቅ ነይ ግቢ። አይዞሽ፣ ነይ እንሂድ። አይዞሽ። ዳፍኔ! ዳፍኔ፣ ወስድሻለሁ።
ሄሎ ሙስጠፋ ኮርማን? አቤት፣ እኔ ነኝ። ስለ ኮክሳል ገንዘብ ጉዳይ ነው የደወልኩት። የምን ገንዘብ ነው? ኪሳራ ላይ መሆኔን ተናግሬያለሁ። አቶ ሙስጠፋ እባክህ ትሰማኛለህ? ይሄ ስለ አንተ ኪሳራ ጉዳይ አይደለም። ከድርጅት ውጭ ገበያ ላይ ያለውን መረጃ በሙሉ ሰብስበን ወስደናል እና ክፍያውን ማውራት እንፈልጋለን። እባክህ። የተሳሳተ ሰው ጋር ነው የደወልሽው። ሄሎ አቶ ሙስጠፋ። አቶ ካርታል እንዳልከው ሙስጠፋ ኩርማን ጋር ደውዬ ነበር ግን ፊገን አሁኑኑ ከአቃቢ ሕጉ ጋር ስብሰባ አዘጋጅልኝ። ፍጠኝ። እሺ አስይዛለሁ። ምን ተፈጠረ? አበቃ? ተፋታችሁ እንዴ? እንደውም ለማታ እራት ብታደርጊ ጥሩ ነው። ከአቃቢ ሕጉ ጋር ነው? አዎ። እና የቱርካንን ጠበቃ ፈልጊልን በአስቸኳይ። ግን ይሄ እኮ በቃሽ። አይዞሽ የኔ ቆንጆ ልጅ። እሺ በቃ ችግር የለውም ውዴ። ሄደን ክሳችንን መስርተናል። የተሳሳተ ነገር ካለ እውነታው ይወጣል እና ልጃችን ትመለሳለች። ምን ማለት ነው አባዬ? በፊት ደፍኔን ከኔ መውሰድ አልቻሉም። ለዛ እኔንን ጨዋታ የሚጫወቱት። እሺ የኔ ቆንጆ ልጅ እባክሽ በቃ አታልቅሽ። ራስሽን ከዚህ በላይ አታሳዝኙ እባክሽ። ተይ ስሜ ታያለሽ፣ ያሳዩት ፋይል የውሸት እንደሆነና እንዳታለሉን ይገባቸዋል እና ከዛ ፖሊሶቹ እንደወሰዷት ልጃችንን መልሰው ወደ እኛ ያመጧታል። እምነት ይኖርሽ። አንቺ ብቻ ጠንካራ ሆኝልኝ እባክሽ የኔ ልጅ። በቃ ራስሽን አረጋጊ። ቆይ አንዴ ስልክ ነው መሰለኝ። ተረጋጊ ነዛት። በኋላ ላይ መልሼ ልደውልልሽ። ቆይ ባክህን ስልኩን እንዳትዘጋው። ምንድነው የተፈጠረው? ልጅቷን ማግኘት ቻላችሁ? ቢያንስ ወስደናታል በለኝ። አልቻልንም። ፖሊስ ጣቢያ ሄደን ክስ መስርተናል። ስለዚህ እንጠብቃለን። እነሱ ሁሉን ነገር ይመረምራሉ። እኛ ምንም ማድረግ አንችልም። አሁን ያለነው ቱርካን ቤት ውስጥ ነን። እሺ ወንድሜ፣ እሺ በቃ በኋላ እናወራለን። ምን ተፈጠረ? ልጅቷ ሊወስዷት አልቻሉም? አዎን ሊወስዷት አልቻሉም። ኦፍ እንዴት ነው ግን እንደዚህ አይነት ስህተት የሰራሁት? እንዴት ሙሉ ቤተሰባችን እዚህ ቆሻሻ ውስጥ እንዲገባ አደረግኩ? ለምንድን ነው ራስሽን የምትወቅሽው እህቴ? ምን ተፈጠረና ነው? ልጄ ይህን ትዳር እንድትገባበት ያደረግኩት እኔ ነኝ። ልጅቷ ላይ መዓት ነው ያመጣሁባት። እህቴ ከኮርማኖች ጋር ነበረች እንዴ? አይ ሳይሆን የርቀት ሰላምታ ነበረን። ግን እቺ ሩቻን የሚሏት እባብ ሰላም የምትለን ለሌላ ዓላማ ነበር። ለቤቷ ሙሽራ ቱርካንን አስባት ነበር። እኔም በደስታ መጥቼ ወሬውን ለነስሪን ቱርካን ሎተሪ ያሸነፈች ብዬ ነገርኳት። እንደው የዛን ቀን ቱርካንን እንደሚወዷት ባልናገር ጥሩ ነበር። ባልናገር ይሻላል። አንድ የሆነ ሆኗል እህቴ። ያለፈውን ይዘሽ መቀጠል አይቻልም። እርሺው። አዎ እንደዛማ አይቻልም። ይኸው አሁን ሴትየዋ ለምን እብድ እንደሆነች ገባን። ስለ ሚኔ ስናነሳ ያቺ እብድ ሴትዮ መቼ ነው የምትሄደው? ዊጄቦ ለራሳችን ችግር ውስጥ ሆነን አንቺ ስለምንድን ነው እያወራሽ ያለሽው? ምን መልካም ስራ። አመሰግናለሁ። ቆይ ወይዘሮ ልትፌ ቦታን የጀመርሽው አይደል? ይሄ የመጀመሪያ ቀኔ ነው። እንደዛ ከሆነ የቤቱን ህግጋት ቀስ ብለሽ ትማሪያለሽ። ለምሳሌ ያህል ልጆቹ ከክፍል ሳይወጡ በፊት ጽዳቱን መጨረስ አለብሽ። እውነት እሱን አላወኩም። ልጆቹ አሁን ይወጣሉና እርጥበቱን ሊጥላቸው ይችላል። ይቅርታ አድርግልኝ። በቶሎ እንዲደርቅ በደረቅ ነገር አድርቀዋለሁ።
ለሚቀጥለው እጠነቀቃለሁ። መልካም ጊዜ። እኔ እናትሽን አስበሽ ነው የሳልሽው የኔ ውድ ልጅ። መምህር ኪራዝንና ኤፌም መውሰድ እችላለሁ? ኪራዝ የኔ ውድ አንበሳው ና ወደዚህ ና፣ ፍጠን። መልካም ቀን መምህር። በሉ ነው። ቀንሽ እንዴት ነበር የኔ ውድ? ቆንጆ ነበር። አንበሳው አንተስ ምን እያደረክ ነው? ጥሩ ቀን ነበረ? አዎ አባዬ። አሁን ከዚህ እንውጣና ትንሽ ዞር ዞር እያለን አየር እንወስዳለን። ጎበዝ ልጆች። ደህና ነሽ? አዎ ነኝ። ዶክተር አይሊን፣ ቆይ ችግር አለ እንዴ? ቆይ አንድ ጊዜ ውዴ፣ ቆይ አንድ ጊዜ አባቴ ጋር ልደውል። ሄሎ አባዬ። ዶኑሽ፣ ሰርዳር፣ ምን ነበር የተነጋገር ነው? አብረን እንመጣልን አልተባባልንም? ዶክተር አይሊንን ከዚህ በላይ አታናዳት እባክሽ። እንደዚህ አታድርጊ ዶኑሽ፣ እባክሽ። ምንድነው የማላደርገው? ሰርዳር፣ በዚህ ሰሞን እርስ በራሳችሁ ሰላም የላችሁም። ከዚህ በላይ እንድትጨቃጨቁ አልፈልግም። በሚደረግልሽ ክትትል ላይ ደስተኛ ስላልሆንኩኝ ትንሽ ጫና ነው ያሳደርኩባት። ይኸው ነው በቃ። ውዴ እረዳሃለሁ፣ ግን ዶክተር አይሊን የምትችለውን ሁሉ እያደረገች ነው። ለምንድን ነው ጠላቷ እንደሆንክ የምታስመስለው? ንገረኝ እንጂ። አረ በፍጹም ጠላቷ አይደለሁም፣ አታስቢ። እሺ ይሁን፣ ግን እባክን ከዚህ በላይ አታናዳት። እሺ እሺ። ውድ ዶኑሽ፣ አባቴን አናግሬው ነበር እና ደስ የሚል ዜና ነው የሰማሁት። ሕክምናው እየሰራ ነው። የምርሽን ነው ዶክተር? ማለት የፈራሁት ነገር አልሆነም እና ኬሞቴራፒውን ከትንሽ ሳምንት በኋላ የምንጨርስ ይመስለኛል። እውነት በጣም ነው ደስ የሚለው። በጣም አመሰግናለሁ ዶክተር። እድሜ ላንቺ። ሁሉም ነገር ሆኗል። እጅግ በጣም ደስ ይላል። በእኔ ምክንያት ብቻ አይደለም፣ ግን አንቺም ጠንካራ ወታደር ነበርሽ። ለራስሽ እንኳን ደስ አለሽ ማለት አለብሽ። አዎ ሰርዳር፣ ነግሬሽ ነበር እኮ ዶኑሽ። በጣም ደስ ብሎኛል። በጣም ደስ ብሎኛል ሰርዳር። በጣም ነው የማመሰግነው። ለደቂቃ እንኳን አልተውከኝም። ትተማመንብኛለህ። ወፍ በጣም ደህና ትሆንና አንድ ቀን ትሄዳለች። ቃል እገባልሃለሁ። ይኸው ልትበሪ ነው። በሉ አሁን ለእኔ ስትሉ ሰላም ፍጠሩ። እሺ በሉ እንጂ ባካችሁን። ዶክተር አይሊ፣ በእናንተ መሀል ነገሮች ተፋፍመው ነበር። በሰርዳር በጣም ተናድጄ ነበር፣ ግን አዎ እንደማየው ከሆነ በአንቺ ሲመጡበት ጠንካራ ያለ ነው። ማለቴ ለዛ ነው ውጥረቱ የተፈጠረው። እኔም ለራሴ ብዙ ጭንቀት አሳልፌያለሁ። ከዛስ እንደዚህ በሏን ታረቁ። አለቃ እንዳረበሽን ተስፋ አድርጋለሁ። አይ በጭራሽ አረበሽኝም። ግቡ። ቱርካን እንዴት ነች? በጣም ራሴን አሞኛል ስትል ነበር። መድኃኒት ወስዳ ተኝታለች። ፖሊስ ጣቢያ ሄደን ነበር ብለኛል። ምን የተለየ ነገር ልታገኝ ቻልክ? አይ ምንም አዲስ ነገር የለም። ቆይ ልደውል እስኪ። ሄሎ፣ ሳዲቅ ካላንዳር ነኝ። ቀን ላይ ልጄን ይዤ መጥቼ በሆነ ጉዳይ ላይ ቅሬታችንን አቅርበን ነበር። አዎ ቱርካን ኮክሳል። አዎ
ሩቻን ኮርማን በሐሰተኛ ሰነድ ልጃችንን ከቤት ወስዳብናለች። አዎ። እሺ፣ እስክትነግሩን ድረስ እንጠብቃለን። እየመረመርን ነው አሉ፣ ግን አሁንም ቢሆን ምንም አላደረጉም። በነገሩ ላይ እያዘናጉን ነው መሰለኝ። ምንም ነገር አላማረኝም። አለቃ፣ ምንም ደህና አትመስልም። ወደ ሆስፒታል እንሂድ እባክህ። እውነቴን ነው የምልህ፣ ምንም ሊገባኝ አልቻለም። አይ ግን ደግሞ ግፊት ከፍ ብሎ ይሆናል። ምናልባት እዚህ ቤት መድኃኒት ይኖር ይሆን? የለኝም ልጄ፣ የምን መድኃኒት ነው? ምንም የለም። ስለዚህ ልሂድና ከቤት ላምጣልህ አለቃዬ። ፈጣሪ ያድርገውና በኋላ። እሺ ልጆች፣ አታካብዱ፣ ችግር የለውም፣ አታስቡ። አይ ኢርፋን፣ አቶ ሳዲቅን ወደ ቤቱ ሰደው እና እዛ እረፍት ያድርግ። እኔ እዚህ ከቱርካን ጋር እቆያለሁ። ችግር የለውም አልኩ ልጆች፣ አታካብዱ፣ ምንም አይፈጠርም። አይሆንም። አቶ ሳዲቅ ቤት ሂድና መድኃኒትህን ውሰድ፣ በዛውም እረፍት አድርግ። እዚህ ስላለው አታስብ። ቱርካንን እኔ እንከባከባታለሁ። አይላ ትክክል ነች አለቃዬ። ደግሞ እዚህ ብትሆን ምን ታደርግላታለህ? ቱርካን ታለቅሳለች እና ሁለታችሁም ታዝናላችሁ። ስለዚህ እንሂድና እረፍት አድርግ። ደግሞ አይላ ቱርካንም እንከባከብ ትችላለች። አንተ ከዚህ ውጣና ትንሽ ንጹሕ አየር ሲነካ ደህና ትሆናለህ። እሺ፣ ምንም አታስብ። ቱርካንን እኔ በደንብ እጠብቃታለሁ። እሺ ይህ ደስ አይልም። ዛሬ ትምህርት ቤት መጥተሽ ቢሆን ኖሮ ይሄንን አብረን እንስል ነበረ ዳፍኔ። ከዚህ በኋላ ትምህርት ቤት መቼም አልሄድም፣ አልፈልግም። ቆንጆ አድርገን ስለሰራን አስተማሪው ኬክ ሰጥቶን ነበር እና ከዚህ በኋላ ኬክ ጣልቻለሁ፣ አልፈልግም። እና የኔ ውድ ና ተቀመጥ። አባዬ አባዬ፣ እየውማ ኤፌ ጋር ሆነን የሰራ ነው፣ ግን የኔ ደስ ይላል። ሁለታችሁም ቆንጆ ስዕል ነው የሳላችሁት። በጣም ጎበዝ እየሆናችሁ ነው። አባዬ፣ ከዚህ በኋላ የትም እንዳትሄድ እሺ? ሳትኖር ስትቀር በጣም ነው ማዝነው። እሺ እሺ፣ የኔ ውድ ልጅ አልሄድም። ከዚህ በኋላ መቼም ትቼሽ አልሄድም። እሺ፣ ሁሌም አብረን ነው የምንሆነው፣ አንቺ፣ እኔና እህትሽ ዳፍኔ። እህት አልፈልግም ብዬ ነበር እኮ። ከእኛ ጋር ባትሆን ጥሩ ነበር። እዛው እናቷ ጋር ትሂድ። ኪራዝ፣ ቆይ ይሄ አግባብ ያለው ንግግር ነው? በጣም ያሳፍራል። እህትሽ ከዚህ በኋላ እዚህ ከኛ ጋር አብራ ነው የምትኖረው። እሺ፣ ከዚህ በኋላ ሶስታችሁም አብራችሁ ትጫወታላችሁ፣ ትማራላችሁ። መጣላት፣ መደባደብ የሚባል ምንም ነገር የለም። እሺ፣ ተግባባን? መጣች፣ ንግስቷ መጣች። ና እንሂድና ንግስቷን ካንተ ጋር እንቀበላት። ሆፓ! ንግስቷን ማየት ትፈልጊያለሽ? እዚህ ንግስት አለች እንዴ? አዎ፣ እዚህ ቤት ንግስት አለች። ነይ ላሳይሽ። ንግስቷ መጣለች። ንግስቷን እዋት። የምን ንግስት ነው ደግሞ ሙስጠፋ? ለራሴ በጣም ደክሞኛል። አለቃው ከሄደ በኋላ አሁን ገና ነው ከዛ መውጣት የቻልኩት። ውዴ፣ ግን እኛም አሁን ገና ከልጆቹ ጋር ነው የመጣ ነው እና ንግስቷ ስትመጣ ከበር እንቀበላት ብለን ነው። ዓለም ላይ በጣም ቆንጆ ሰው የኔ ውድ አንበሳለች። ዓለም ላይ አንደኛው ቆንጆ ልዕልት ደግሞ ዳፍኔ ነች። እንኳን ደህና መጣሽ የኔ ውድ። አክስቴ፣ እናቴ ጋር ትወስጂኛለሽ እባክሽ? አዎ፣ እናትሽ ጋር ልወስድሽ እችላለሁ፣ ግን አሁን መሄድ አንችልም ውድ ዳፍኔ። ለአሁኑ ከኤፌና ኪራዝ ጋር ትንሽ ተጫወቱ፣ ከዛ ቃል እገባልሻለሁ እናትሽ ጋር ወስድሻለሁ። ግን እኔ አሁን ደግሞ ወደዛ መሄድ እፈልጋለሁ። ግን አሁን መሄድ አንችልም ዳፍኔ። አትዘኝ፣ ቃሌን እጠብቃለሁ። እሺ ያክስቷ ምርጥ።
ና እዚህ ጋር ቁጭ በልና መድኃኒትህን እንስጥህ። ወንድሜ ምን ሆንክ? ምንም አይደለም ነዛት፣ እንደተለመደው ደም ግፊቴ ከፍ ብሎ ነው። አይ በልሽ መድኃኒትህን ውሰድ። እሺ ስጭኝ የኔ ውድ ልጅ። አባዬ እህቴ እንዴት ነች? እንዴት ልትሆን ትችላለች? ልቧ ተሰብሯል። እንቅልፍ እስኪወስዳ ስታለቅስ ነበር። ውይ የኔ ውድ ደውዬላት ነበር። ብዙ ጊዜ ደወልኩላት፣ ግን ስልክ አታነሳም። በሄድ ይሻል ነበር። አይላ አብራት ነች። እሷ ትንከባከባታለች። አታስቢ። አንድ ነገር በሌላ ነገር ላይ ተደራረበ። አባዬ የፍቺው ነገርስ እንዴት ሆነ? አውዴ ዛሬ ቀጠሮ ነበራቸው እኮ። ምንም ትዝ አላለኝም። እሺ ምን ተፈጠረ? ፍቻቸውን ፈጸሙ? አይ ወደ ፍርድ ቤት ለመሄድ አልቻሉም። ለምን? ወይስ መፋታቱን ተዉት? ምን አውቃለሁ ብለሽ ነው ነዛት? ለራሴ አሁን ጭንቅላቴ ውዝግብግብ ብሎብኛል። ኡፍ እየተካሄደ ያለው ነገር ምንም ሊገባኝ አልቻለም። እና ደግሞ አቶ ሶመርን በነፃ እንዲለቀቅ አድርገውታል። አዎ ድሮውንስ ኮርማኖች እኮ ናቸው። ጠበቆቹን በብዙ ገንዘብ ይዘዋቸው መሆን አለበት። እና ወዴት ነው? እስኪ ልሄድና ፖሊስ ጣቢያ ያገኙት አዲስ ነገር ወይ መረጃ ካለ ልጠይቅ፣ ያለውን ነገር ላጣራ። እዚህ መቀመጥ አልችልም። አሁን ምንም ማድረግ አይችሉም አለቃ። ጠዋት እንሂድና ከፍርድ ቤት እንሰማዋለን። እዛ ሄደ በከንቱ ራስን አታድክም። ልጁ ያለህ ትክክል ነው። በምሽት ስለ ሰነዱ ሐሰትነት ሊጠይቁ ይችላሉ ስታስበው። እሱን ልክ ብለሻል። የእኔ ውድ ልጅ ምንድን ነው ያደረግሽው? ምንድን ነው የተፈጠረው? የምርመራ ውጤቱ ወጣ እንዴ? አዎ ወጥቷል። እናስ? የምርመራ ውጤቱ ጥሩ ነው አባዬ። ኬሞቴራፒውን እናቆመዋለን። ውይ አምላኬ፣ እኮ በጣም ደስ የሚል ዜና ነው። ቢያንስ ዛሬ እዚህ ቤት ውስጥ ጥሩ ዜና ሰማን። የኔ ውድ ልጅ፣ የኔ ቆንጆ። ቆይ አንድ ጊዜ ቆይማ ዶኑሽ፣ ስለዚህ ድነሻል ነው ያሉሽ አይደል? እንደዛ ነው? አዎ በትክክል አባዬ። የኔ ቆንጆ እና ተወዳጅ ልጅ፣ እንዴት ያለ ምርጥ ዜና ነው የነገርሽ ልጅ። እባክህን አታልቅስ አባዬ፣ እባክህን። ይሄ በደስታ ምክንያት ነው የኔ ውድ ልጅ፣ ደስታ ነው። ይመስገነው ፈጣሪ መልሶ ለኛ ሰጠን። መጀመሪያውኑ አውቄ ነበር የኔ ቆንጆ ትድናለች ስል ነበር። ተመስገን አምላኬ። ምን ይሳናል? እሺ እሺ። ዳፍኔ ዳፍኔ ዳፍኔ፣ ህልም ነው ወይስ ቅዠት? እያሳለፍክ ያለሁት ነገር ምንድን ነው ዳፍኔ? ዳፍኔ። ቱርካን ቱርካንዬ፣ እንደዚህ ሆነች ሳይሽ እኔም በጣም ይከፋኛል። አንቺ መርዳትና ምንም ማድረግ አልቻልኩም። ህልም አይቼ ነበር። ከደፍኔ ጋር አብረን ነበርን። እያቀፈችኝና እናቴ ብላ ስትጠራኝ ደስተኛ ነበረች። ግን ባንኜ ስነቃ ክፍሉንና አልጋው እንደዚህ ባዶ ሆኖ ሳየው አምላኬ ባልነቃ ደስ ይለኝ ነበር። ከልጄ ጋር አብሬ እስከ ዘላለም ብኖር ደስ ይለኝ ነበር። የእውነቴን ነው። ከልጄ ጋር ብሆን ደስ ይለኝ ነበር። ምን ላደርግ ነው አይላም? ቆይ ምን ላድርግ? እርቧት ነው የሚሆነው። ቀኑን ሙሉ አልበላችም እኮ። ራስሽን አታስጨንቂ ባክሽ። ስሚ፣ ምንም ነገር ገና አላበቃም። ልጅሽን ትቀበያቸዋለሽ። እንግዲህ እኔ በዚህ አምናለሁ እና ወይዘሮ ሩቻን እነዚህ የምታደርጋቸው ነገሮች በኋላ ችግር ውስጥ ይከታታል። ታያለሽ። በዛ ላይ ሶመር ከእስር ቤት ወጥቷል። ልቡን እያዳመጠ ነው እና ልጅሽን ደግሞ መልሶ ይሰጥሻል። ሶመር እንደመጣ በምን አወቅሽ አንቺ? እቤት ስትመጪ እዛ ነበርኩ ቱርካን። እና ደግሞ ዳፍኔንም ውጪ መናፈሻው ጋር ይዣት ወጥቼ ነበር። እዛ ነበርሽ? አቶ ሶመር ከመምጣቱ በፊት ወይዘሮ ሩቻን ጠርታኝ ነበር።
እዛ ሴት ዳፍኔን ተቀምጣ አገኘኋት። የልጅ ልጄ ከዚህ በኋላ ከእኛ ጋር አብራን ነው የምትሆነው እና አንቺ ደግሞ ሞግዚቷ ትሆኛለች ብላኝ ነበር። ዳፍኔ እንዳየችን ተጠምጠማብኝ ቀሚሴን ይዛ አልለቅም አለች። ከዛ ደግሞ አቶ ሶመር ወደ ቤት መጣ። ልጁን ሲያያት በጣም ገርሞት ነበር። እኔ ምን ማለት እንዳለብኝ አላውቅም። ቆይ አንድ ጊዜ ቆይ። ሶመር ሲመጣ ዳፍኔ እዛ እንዳለች አላወቀም ነበር ማለት ነው? በፍጹም። እዛ ሲመጣ ነው ያያት። ስለዚህ ሁሉንም ነገር አቅዳ ነበር። ቱርካን ስሚ ቡርጂን፣ እባክሽ ልጆቹን ታያቸዋለሽ? ኤፌ አልጋ ውስጥ የተረት መጽሐፍ እያነበበ ነው። አሁን ይተኛል። እመቤት ዳፍኔን ደግሞ አስተኝቻታለሁ አክስትሩቻ። አረ በጣም ደስ ይላል። እሳይ ይሁን፣ ቀስ እያለች ትለምደናለች፣ ግድ ይላታል። እና አሁን ውድ ልጄ ወደ ቤት ተመልሶ ስለመጣ ሰላማችንንና ስርዓታችንን እንጠብቃለን። ሰዎች አሁን ቤታችን ውስጥ 3 ትንንሽ ልጆች አሉ። ቤተሰባችን ትልቅና ሰፊ ሆኗል። ይሄ ማለት ለልጆቻችን ቆንጆ ወደፊት ህይወት እንድንገነባ በጣም መትጋትና ታትረን መስራት አለብን ማለት ነው። ወይዘሮ ሩቻን፣ እኔ በራሴ እውነታውን ልንገርሽ፣ እኔ የምሳሰልት ምንም ስራ የለኝም። እንደ ከሰርኩ ቀድሜ ተናግሬያለሁ። እንግዲህ ሙስጠፋ አሁን እየተሰቃየ አይደለም፣ መኖሪያ ቤት አለ። ይሄ ስራ ነው፣ ማንሰራራት ትችላለህ። አሁን ልጄ ስለመጣ ነገሮች ቀለል ይላሉ፣ ሁሉም ነገር ይስተካከላል። አዎ ግን ሶመር ቶሎ ከዚህ ነገር አገግመ በተቻለ ፍጥነት ወደ ስራ መመለስ አለብህ። እመለሳለሁ አባዬ፣ እመለሳለሁ። የቱን ከየቱ ነው የምትሰበስበው? አሁን ከቱርካን ጋር ጸብ ላይ ነህ። እስር ቤት ገብተህ እንደነበር ሰው ሁሉ የሚያወራው ነገር ነው። ደንበኞችን እያጣን ነው። እንዴት ልትቀጥል ነው? አባዬ ያለበት ሁኔታ ግልጽ ነው፣ እንደምታየው ነው። ወይዘሮ ሩቻን ደግሞ በግድ ወደዚህ ቤት ያመጣቻትን ትንሽዬ ልጅ እንባ ለመጥረግ እየሞከረች ነው። ችግሮቻችሁን የምታስተካክሉት እንደዚህ ነው? ሙስጠፋ፣ እንደማየው ከሆነ ከምናጣቸው ደንበኞች በላይ እኛ የምናሳልፈው ነገር ውስጥን የረበሸ ይመስላል። በእኔ ወይም በአንተ ችግር ምክንያት አይደለም። ያየሁትን እየተናገርኩ ነው ያለሁት። ራስህን እንኳን በጭራሽ ማየት አትችልም። ከስር ያለው ብሎ የተናገረው ሰው ነው ይህንን እያለ ያለው። አንተን ምን እንደሚያሳስብህ በደንብ አውቃለሁ። ምንድን ነው የሚያሳስበኝ? ሰዎች ስለሚያወሩት ነገር ይህንን ያህል በጣም የምትጨነቅ ከሆነ ስለ ራስህ ዳስብ። ከዚህ ውዝግብ እንዴት መውጣት እንዳለብህ አስብ። እሺ፣ ትንሽ መስመር አላለፍክም ወንድም ሶመር? ልጆች በቃችሁ። ምን ነክቷችሁ ነው? አሁን የምንጣላበት ሰዓት ነው እንዴ? አዎ ልጆች፣ እንደዚህ እርስ በርስ መጣላት የትም አያደርስም። በዛ ላይ ውድ ሙስጠፋ፣ ድርጅታችን በጣም ብዙ ማዕበልን አሳልፏል። ግን ሶመር ጥርሱን ነክሶ ከወደቀበት ለማንሳት በሙሉ አቅሙ ሲጥር ነበር። ስለዚህ ምንም አታስብ። ለማንኛውም እኔ ውድቀቱን እቀበላለሁ እና ሁሉንም ነገር አስተካክለዋለሁ። ለአንተም ትክክለኛ ቦታ ሰጥሃለሁ። በዛ ቆንጆ ደሞዝ ታገኛለህ። ሁሉም ስራውን ይሰራል። ትክክለኛ ቦታ? እሺ እሺ፣ ይሁን። ትክክለኛ ቦታ ሰጣለሁ አለኝ። ትክክለኛ ቦታ ይሰጠኛል። ስሙት፣ ልክ እንደ እርዳታ እየቆጠረው እኮ ነው። ነግሬህ ነበር። ጉዳይ አስፈጻሚው ተላላኪውን የሚያደርገህ ብዬ ነበር። ስሚኝ፣ አንቺ ራስሽ ንዴቴን አታብሽብኝ። ደሞዝተኛ ተቀጣሪ ብሎ ነው የተናገረህ እኮ። አሁን ያ ዕዳ እንዴት ተብሎ ነው የሚከፈለው? ሙስጠፋ፣ እንዴት ነው በትንሽዬ ስራ በደሞዝተኛ ገቢ የምንኖረው? እንዴት ነው እንደ ስደተኛ እዚህ ቤት ውስጥ የምንኖረው? አንተስ ብትሆን ልጅ አይደለህም እንዴ ሙስጠፋ? እዚህ የመጣ ነው በአንቺ ምክንያት ነው። ሊሆን የማይችል ነገር እንደሆነ ነግሬሽ ነበረ እና ይህ በአንቺ ምክንያት ነው። ለእኛ የመረጡልን ስራ ቅጥረኛ ሊያረጉን ነው። አሁን ተወቃሿን ይሆንኩኝ? ቆይ ትልቅ ድርጅት ያበላሸሁት እኔ ነኝ? ያከሰርኩት እኔ ነኝ? ማን ነው 74 ሳንቲም ራሱ እንዲቸግረን ያደረገው? ባዶ ኪስ ያስቀረ። ዳሪያ ዝም በይ። እውነቱን ስነግር ዝም በይ ትላለህ። ጥሩ
አቤት። አቶ ሶመር፣ ወይዘሮ ቱርካን በር ላይ ነች። በር ላይ ናት? እሺ፣ መጣሁ። ሂጂ ቱርካን፣ ዝም ብለሽ አትጠብቂ። አሁንም ያንኑ ነገር አንድገመው። አንድ አይነት ነገር አይፈጠርም። ቱርካን ስሚ፣ ቅዳሜና እሑድ ነይ። ዳፍኔን ታያታለሽ። አሁን ልትወስጃት አትችይም። ፖሊሶቹን አሳውቂያቸዋለሁ እና በቅርቡ ይመጣሉ። ከዛ የዛኔ እንዴት እንደምወስዳት ታያለህ። እሺ? ማንም አይመጣም ቱርካን፣ ወደ ቤትሽ ተመልሰሽ ሂጂ። ፖሊስ ጣቢያ ሄጄ ሁሉንም ነገር ተናግሬያለሁ። ልጄን በውሸት ሰነድ እንዴት አድርገህ እንደወሰድካት ሁሉንም ነገር ተናግሬያለሁ። ትሰማኛለህ? አሁን ይመጣሉ። ከዛ ደግሞ ልጄን ይዣት እሄዳለሁ። እንደዚህ አይነት ነገር አይፈጠርም። ሁሉም ነገር ህጋዊ ነው። እዚህ በከንቱ ባትጠብቅ ይሻላል። እጠብቃለሁ። አንተ ወደ ቤት ግባ። የሁላችንንም ምሽት ነው ያበላሸው። ግን ምን እያደረግክ ነው ወንድም ሶመር? ሙስጠፋ ወንድምህ አይደለም እንዴ? ያጎቴ ወዛር ልጅ አይደለም? ለምንድን ነው አሁንም የምትለየው? ማንም አልለየውም ዳሪያ። ኃላፊነቱን መወጣት ስላልቻለ ብቻ ተናድጄበት ነው። ተናድሃል? አንተስ የምታደርገው ነገር ኃላፊነት የጎደለው አይደለም? ከሁሉም ሰው ጋር ዝም ብለህ ነው የምትጣላውና አባትህ ከጀርባ አለልህ። ትዳርህ እንዲሰምር ማድረግ አልቻልክም። አባትህ ይደግፋል። እስር ቤት ትገባለህ፣ አባትህ ከጀርባ አለ። ለምንድን ነው ማንም ሰው ውድቀትን የማያየው? ግን ሙስጠፋ ኃላፊነቱን አይወጣም። ሙስጠፋ ደካማ ነው። ሙስጠፋ ስራ አይሳካለትም። ይህ ማለት መለየት አይደለም ታዲያ? ደሞዝተኛ ሰራተኛ አድርገህ ልትቀጥረው ነው? እዳውን እንዲከፍልበት ነው ወይስ ልጁ ላይ እንዲያውለው ነው የምትፈልገው? ዛሬ እዚህ ድረስ የደረስነው በእኔ ምክንያት ነው። እኔ ስለምሰራ ነው እዚህ የደረስነው። በእኔ ምክንያት ነው። ዳሪያ፣ እኛ ስለ ሙስጠፋ እስከ ዛሬ ድረስ ባናስብለት ኖሮማ አይደለም ስኬታማ ትዳር ሊኖረው ይቅርና ለራሱም እንኳን። ስለ ትዳራችን ምንም አስተያየት መስጠት አልችልም። ስለተዋደድን ነው የተጋባ ነው። የአባትነት ስምን በመስጠት ብቻ ቤተሰብ መሆን አይቻልም ወንድም ሶመር። የኮርማን ስም ለሙስጠፋ ብርታት ሳይሆን ሸክም ብቻ ነው የሆነበት። እና አሁን ደግሞ ዳፍኔንም ጭምር ወሰድካት። ከእናቷ ነጥለ ያለ ፍቃዷ ወደ ቤት አመጣሃት። ልጅቷ ዝም ብላ እያለቀሰች ነው። እና ፍቅር ብለህ የምታስበው ይህን ድርጊት ነው? ግን ጥንካሬህን እያሳየህን ነው። ሁሉንም ነገር ሰውን በማስገደድ ነው የምታደርገው። እሱን አሁን በደንብ ተረድቻለሁ። ዳሪያ፣ ለልጅ ያለኝን ፍቅር ማስገደድ ብለሽ ከሆነ የምታስቢው ከዚህ በላይ ከአንቺ ጋር ባናውራ ነው የሚሻለው። እስማማለሁ።